የአንድሪያ ቤርታውን አርሰናል እንድናደንቅ የሚያደርገን አንዱ ጉዳይ እንደዚህ ወጣትና ገና ሊያድጉ የሚችሉ የቤቱን ልጆች ማቆየት መቻሉ ነው። ምክንያቱም የከዚህ በፊቱን የኤዱ ጋስፐርን አርሰናል ከተመለከትን እንደዚህ ያሉ ወጣት ተጫዋቾችን የሚለቅ አይነት አርሰናልን ነበር የተመለከትነው። ለምሳሌ ፎላሪያን ባሎጉንን ታስታውሳላችሁ። ሚካ ቤሬዝ በእርግጥ ገንዘብ አግኝቶባቸው ሊሆን ይችላል፣ ግን ደግሞ እንደው ቢያቆያቸው ኖሮ አይታወቅም። በጣም ምርጥ አጥቂ ይሄኔ ባልፈለጉም ይሆን ነበር አይደል? ከዛ ባለፈ እንደነ አማሪዮ ኮዚየር ደብሪ እኔ በጣም ተስፋ ነበረኝ በሱ ልጅ ላይ። እንደነ ቺዶ ኦቢ ማርቲን እኮ የጨዋታ እድል ላናገኝ እንችላለን ብለው በመስጋትም ጭምር ነው የሄዱት እና አንድሪያ ቤርታ እየሰራው ያለው ብዬ የማስበው ወጣት ተጫዋቾችን ኪፕ ለማድረግ የወሰነበት መንገድ ነው። ዛሬ እንዲሁ ሉዊስ ማይልስ ስኬሊ የ5 ዓመት ኮንትራት በቤቱ ፈርሟል እና ከቤቱ ልጆች አንዱ እንደመሆኑ ይሄ መድፈኛ ታዲያ ከ5 ዓመት ኮንትራትን ባለፈ ከፍተኛ ተከፋይም ይሆናል ነው የተባለው። በተለይ ደግሞ አሉ ከሚባሉ ወጣት ተጫዋቾች አንዱ እንግዲህ ከፍተኛ ተከፋይ የሚያደርገውንም ኮንትራት እንዲሁ ፈርሟል ነው የተባለው። ታዲያ ሉዊስ ማይልስ ስኬሊ በትልልቅ ክለቦች ዘንድ እንዲሁ ሲፈለግ ነበረ፣ ግን ደግሞ አሁን ላይ በለጠ መቆየትን መርጧል ማለት ነው። ታዲያ አንድሪያ ቤርታ በእንደዚህ አይነት ስራዎቹ በእውነት ሊመሰገን ይገባዋል። በተለይ ደግሞ በአርሰናል ደጋፊዎች ዘንድ የበለጠ ይሄ ልጅ ምን ማለት እንደሆነ እናውቃለን አይደል? ስኬሊ አርሰናል ዋንጫ አጥቶ የተጽናናው እንደውም እኔ በዚህ ልጅ ፐርፎርማንስ ነበር ብዬ ነው ማስበው። ለማንኛውም ግን የእናንተስ ሀሳብ ምን ይመስላል? በዚህ ልጅ መፈረም ደስተኛ ናችሁ? ደስተኛ አይደላችሁም? ሀሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ፎሎ፣ ላይክ፣ ሼር እንዳይረሳ። ይመቻችሁ። በቀጣይ ደግሞ ሌሎች ፊርማዎችም እንደሚኖሩ አይጠረጠርም ማለት ነው።